ከእንጅባራ ቲሊሊ ሰከላ ቀጠና በፋኖ ኃይሎችና በአገዛዙ መካከል ውጊያ ተካሄደ። የአፋብን ወሎ ቤት አማራ ሚኒሊክ እዝ አንደኛ እዝ 14ኛ ኮር ለተከታታይ ቀናት ሲያደርገው የቆየውን ጥልቅ ግምገማ በስኬት አጠናቀቀ። በውጤቱም ድርጅታዊና ወታደራዊ ተልዕኮ ለማስፈጸም ብቁ ናቸው ያላቸውን አመራሮች አደራጅቷል። የብልጽግናን አገዛዝ ከመጨረሻው ለመታገል በቁርጠኝነት መነሳታቸውን የዳውንት ወረዳ ማህበረሰብ አስታወቁ። አፋብን ጎንደር ጠቅላይ ግዛት በላይ እዝ 208ኛ ራስ አሞራ ውብነህ ኮር የእዙ ከፍተኛ አመራሮች የኮርና ጥሪ የተደረገላቸው የክፍለ ጦር አመራሮች በተገኙበት ጥልቅ ምክክርና ግምገማ አካሄደ። 7 ለ7 ክፍለ ጦር ወታደራዊ ቁመናውን በማዘመን ለሁለንተናዊ ድልና ግዳጅ ራሱን በተሐድሶ አዘጋጀ። የአገዛዝ ጦር እየፈረሰ ፋኖን እየተቀላቀለ ነው። በእብናት ወረዳ ቋሊሳ ከተማ አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ውይይት አደረገ። የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት ወቅታዊ ጉዳይ በተመለከተ መግለጫ ሰጠ። በመግለጫው ለመከላከያ ሰራዊት አባላት፣ ለልዩ ኃይል አድማ ብተናና ለፖሊስ እንዲሁም ለአገዛዙ ባለስልጣናት ጥሪ አቅርቧል። ሰላም ጤና ይስጥልኝ ክቡራትና ክቡራን የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። ወደ ዝርዝር ዜናዎች እናልፋለን። መልካም ሞላ እንድትከታተሉን በአክብሮት ጋበዝኳችሁ። ከእንጅባራ ቲሊሊ ሰከላ ቀጠና በፋኖ ኃይሎችና በአገዛዙ መካከል ውጊያ ተካሄደ። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በሚያስተዳድረው ከእንጅባራ ቲሊሊ ሰከላ ቀጠና ከባድ ውጊያ መደረጉን ምንጮች ገለጹ። በ44ኛ ክፍለ ጦር ቀጠና የተንቀሳቀሰው የብልጽግና ቡድን በፋኖ ውጊያ ተከፍቶበት ወደ መጣበት ተመልሷል። ከጠዋቱ 1 ሰዓት ተኩል አካባቢ ከኮሶበር ወደ ምርክታ የ44ኛ ክፍለ ጦር ሻለቃ መቀመጫ ቀጠና የተንቀሳቀሰ ቢሆንም የብልጽግና ጦር ከፍተኛ ምት ደርሶበት ወደ እንጅባራ ከተማ መመለሱን ፋኖ አስታውቋል። በሌላ ግንባር አሽፋ መገንጠያ አካባቢ በተካሄደ 3 ሰዓት የፈጀ ውጊያ ፋኖ በአገዛዙ ጦር ጉዳት ማድረሱን አስታውቋል። የአፋብን ወሎ ቤት አማራ ሚኒሊክ እዝ 14ኛ ኮር ለተከታታይ ቀናት ሲያደርገው የቆየውን ጥልቅ ግምገማ በስኬት አጠናቀቀ። በውጤቱም ድርጅታዊና ወታደራዊ ተልዕኮን ለማስፈጸም ብቁ ናቸው ያላቸውን አመራሮች ማደራጀቱን ጠቅሶ የኮሩና በስሩ ያሉ ክፍለ ጦር አመራሮች በንቃት መሳተፋቸውን አስታውቋል። ይህ አደረጃጀት በየደረጃው ያሉ አርበኞችን አፈጻጸምና ብቃት መሰረት በማድረግ የተከናወነ ሲሆን የኮሩን የወደፊት ድርጅታዊና ወታደራዊ ተልዕኮች በተሻለ ቁመና ለማስፈጸም ያለመ ነው ተብሏል። በዚህ የግምገማ ፕሮግራም የአፋብን አመራሮች የአንደኛ እዝ አመራሮች በመገኘት ጥልቅ ግምገማ በማድረግ የስራ ልምድና የስራ አፈጻጸም ጥንካሬን እንዲሁም የአመራር ጥበብና ብቃትን ከግምት ውስጥ በማስገባት የኮሩን አመራር አደረጃጀት ሰርተዋል። ወደ ኮሩ የተመደቡ አመራሮችም ትግሉን ለማስቀጠል ታሪካዊ አደራ ከትግሉ ሰማዕት ስላለብን የህዝባችንን መከራ ለማሳጠር ቆርጠን ለመታገልና ለማታገል ቃል እንገባለን ሲሉ ምለዋል። የብልጽግናን አገዛዝ ከመጨረሻው ለመታገል በቁርጠኝነት ለመነሳት ዝግጁ መሆናቸውን የዳውንት ወረዳ ማህበረሰብ ተናገሩ። በሰሜን ወሎ ዞን ዳውንት ወረዳ ውስጥ በሚገኙ 3 ቀበሌዎች የተጠናከረ ህዝባዊ መድረክ ተካሂዷል። በመድረኩ ስለ አማራ ትግል መነሻና ገፊ ምክንያቶች፣ የህልውና ትግል ዓላማና መዳረሻ ግብ፣ በወቅታዊነት ከማህበረሰቡ የሚጠበቅ አቋም፣ ስለ አጋርነትና ትብብር፣ ስለ ጊዜያዊ የመንግስት አስተዳደር ምንነትና አስፈላጊነት እንዲሁም በሌሎች ጉዳዮች ዙሪያ ሰፊ ማብራሪያ በሚኒሊክ እዝ ከፍተኛ አመራሮች ተሰጥቷል። የሚኒሊክ እዝ አደረጃጀት መምሪያ ኃላፊ አርበኛ ሰፋ መሰለ የትግል ሂደት ሰፊ ማብራሪያዎችን የሰጡ ሲሆን በትግል ስም ሰርጎ ገቦች በዳውንት ህዝብ ላይ የፈጸሙትን ሞራላዊ ስብራት እዙ እንደሚከስ አብራርቷል። በአካባቢው ሲንቀሳቀስ የነበረው የፋኖ ኃይል ትጥቁን ከትግል ጠላፊው ፈንታውን ሙሃባና ሌሎች ጩልሌዎች መጠበቁን አድንቀዋል። የሚኒሊክ እዝ እቅድ ዝግጅትና ግምገማ መምሪያ ኃላፊ አርበኛ አራጋው ያለው የአማራ ህዝብ የገጠመውን መዋቅራዊና መንግስታዊ ጭፍጨፋ ለመቀልበስ በበሰለ ፖለቲካ በነቁ አማራዎች እየተመራ እንደ ህዝብ በስርዓቱ ላይ ማዕበል መፍጠር ይኖርብናል ብሏል። አርበኛው አክሎም ትግላችንን ለመቋጨትና ያገዛዙን እድሜ ለማሳጠር የመጨረሻው ሰዓት ላይ በመድረሳችን የዚህ ታሪክ አካል መሆን አለብን ሲል አሳስቧል።
የአፋብን ጎንደር ጠቅላይ ግዛት በላይ እዝ 208ኛ ራስ አሞራው ውብነህ ኮር የእዙ ከፍተኛ አመራሮች የኮርና ጥሪ የተደረገላቸው የክፍለ ጦር አመራሮች በተገኙበት ጥልቅ ምክክርና ግምገማ አደረገ። በዚህ መድረክ ላይ የእዙ ልዩ ዘመቻ መምሪያ ኃላፊ አርበኛ አስፋው ሰልጻ፣ የህዝብ አስተዳደር መምሪያ ኃላፊ አርበኛ ንጉሱ አዱኛ፣ ኦዲትና ቁጥጥር መምሪያ ኃላፊ አርበኛ አለሙ መለሰና ሌሎች የእዙ ከፍተኛ አመራሮች የ208ኛ ራስ አሞራው ውብነህ ኮር ወታደራዊ አዛዥ አርበኛ ወርቁና ሌሎች የኮርና 3 የክፍለ ጦር ስራ አስፈጻሚዎች ተገኝተዋል። ዘራይ ክፍለ ጦር፣ አያሌው ብሩ ክፍለ ጦርና ሰሜን ብርቅዬ ክፍለ ጦር የስራ አስፈጻሚዎች በተገኙበት ውይይት የጎንደር አንድነትን ለማብሰር የተካሄደበትን እልህ አስጨራሽና ከፍተኛ መስዋዕትነት ተዘክሯል። ሂደቱን በመገምገምም የተገኘውን አንድነት አጽንቶ ማስቀጠልና ኮሩ በቀጣይ ሊከውናቸው የሚገቡ ተግባራት በዝርዝር ማቀር ላይ ያተኮረ የግምገማና የምክክር መድረክ ተካሂዷል። የሰባት ለሰባ ክፍለ ጦር ወታደራዊ ቁመናውን በማዘመን ለሁለንተናዊ ድልና ለግዳጅ ራሱን በተሃድሶ አዘጋጀ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ለሰባ ክፍለ ጦር ተቋማዊና ወታደራዊ ብቃቱን ይበልጥ የሚያጠናክርበትን ሰፊ የተሃድሶ መርሃ ግብር በደማቅ ሁኔታ አካሄደ። በሃይማኖት አባቶች ጸሎትና ቡራኬ የተከፈተው ይህ የተሃድሶ መርሃ ግብር የድርጅት፣ የእዝ፣ የኮር እንዲሁም የክፍለ ጦር ከፍተኛ አመራሮች በተገኙበት በእዙ ባህልና መዝናኛ ቡድን ያሸበረቁ አማራዊ ተውኔቶች ታጅቦ ተከናውኗል። ለግማሽ ምዕተ ዓመት ያክል የዘነበበትን የመከራ ጭቆና ዶፍ ለመመከት የአማራ ሕዝብ አምጦ የወለዳቸው እንቁ የዘመናችን የቁርጥ ቀን ልጆች መካከል አንዱ የሆነው 7 ለሰባ ክፍለ ጦር ሕዝቡን ከጥፋትና ከውርደት ታድጎ ወደ ታሪካዊ የክብር ማማ ለማሸጋገር ራሱን ለሕዝባዊ ዓላማ አሳልፎ የሰጠ የትግል ግንባር ቀደም ኃይል ነው። በሸዋ ጠቅላይ ግዛት ምድር በጀግንነት ታሪኩ የሚታወቀው በመከራ ቀን እንደ ንብ የሚናደፍ ለመጣበት ጠላት የማይበገር የታሪካዊቷ ያጣየ ምድር ፍሬና የአማራ ሕዝብ የቁርጥ ቀን ጠበቃ ነው። ክፍለ ጦሩ በሂደት ያጋጠሙትን ውስጣዊ ክፍተቶች በመሙላት በአዳዲስ አመራሮች ወታደራዊ ቁመናውን ለማዘመንና ለቀጣይ ወታደራዊ ግዳጆች ራሱን በከፍተኛ ዝግጁነት አድሶ ተከስቷል። በዚህ የተሃድሶ መድረክ ላይ በክብር እንግድነት የተገኙት የአፋብን ተቀዳሚ ምክትል ሊቀመንበርና የፖሊት ቢሮ አባል አርበኛ መከታው ማሞ ባስተላለፈው መልእክት የትግሉን ቁርጠኝነት ገልጾ ሶፍት ላኩላቸው ላሉን እኛ ደግሞ ዳይፐር ላኩላቸው ነው መልሳችን ሲል ገልጿል። በሌላ በኩል የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ሰብሳቢና የአፋብን ስራ አስፈጻሚ አባል አርበኛ ደሳለኝ ሲያስብ ሸዋ ትግላችን ግቡን እንዲመታ መሰረታዊ ሀዲዱን ዘርግተን እየተጓዝን ነው ብሏል። የአሳምነው እዝ ወታደራዊ አዛዥ አርበኛ ማንሸቱ በበኩሉ የወታደራዊ ዝግጅቱን ደረጃ በማጉላት ራሳችሁን ለቀበሌና ለወረዳ ሳይሆን ለመጨረሻው ታላቅ ግዳጅ አዘጋጁ ሲል ለሰራዊቱ ወታደራዊ መመሪያ አስተላልፏል። በመጨረሻም የተሃድሶ መርሃ ግብሩ ባህልና መዝናኛ ክፍል ባዘጋጃቸው ህዝባዊና ወታደራዊ ኪነት ደምቆ ውሏል። ክፍለ ጦሩ አዳዲስ አመራሮቹን በመመደብ ህዝባቸውና ሰራዊታቸውን በተጣለባቸው ኃላፊነት አመራሮቹ በታማኝነት፣ በቁርጠኝነት፣ በቅንነት እንዲያገለግሉ ቃለ መሐላ በመፈጸም መርሃ ግብሩ ተጠናቋል። የአገዛዙ ጦር የፈረሰ ፋኖን እየተቀላቀለ ነው። ነሐሴ 7 በሰሜን ወሎ ዞን በራያ ቆቦ ወረዳ የመከላከያ ሰራዊት የሰሜን ምስራቅ እዝ 1ኛ ኮር 45ኛ ክፍለ ጦር 4ኛ ሻምበል አዛዥና የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል አባል ከነ ሙሉ ትጥቃቸው ወደ ምኒልክ እዝ ምስራቅ አማራ 102ኛ ኮር ተቀላቅለዋል። በተጨማሪም የሰሜን ምስራቅ እዝ 1ኛ ኮር 45ኛ ክፍለ ጦር 1ኛ ሬጅመንት 4ኛ ሻምበል አዛዥ 50 አለቃ ጫላ ተኩና ሙልጌታ አስፋው ጥሩነህ የሰሜን ምስራቅ እዝ 802ኛ ኮር 49ኛ ክፍለ ጦር 3ኛ ሻለቃ 2ኛ ሻምበል ይገኙበታል። በተጨማሪም ሌሎች የሰሜን ምስራቅ እዝ 802ኛ ኮር 48ኛ ክፍለ ጦር 6ኛ ሻለቃ ሰራዊት አባላት 102ኛ ኮርን ተቀላቅለዋል። ሰሞኑን ከራያ ግንባር እስከ ወልዲያ፣ ደሴና ኮምቦልቻ ድረስ ከባድ ውጥረት መንገሱን ተከትሎ በቀን ቢያንስ ከ30 በላይ የሚሆኑ ወታደሮች ከነሙሉ ትጥቃቸው በራያ ግንባር ከስምሪት ቀጠናቸው እየወጡ ፋኖን እየተቀላቀሉ መሆናቸው ተሰምቷል። አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር በእብናት ወረዳ ቋሊሳ ከተማ ውይይት አካሄደ። የእዝ የኮርና የክፍለ ጦር አመራሮች ተገኝተዋል። በውይይቱ የአፋብን ጎንደር ጠቅላይ ግዛት በላይ እዝ ሰብሳቢ አርበኛ ዮሐንስ ንጉሱ፣
ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጠናው፣ የፋይናንስ ኃላፊ አርበኛ ሀብታሙ ሙላውና ሌሎች የእዝ የኮርና የክፍለ ጦር አመራሮች በተገኙበት ከከተማው ህዝብ ጋር ሰፊ የምክክር መድረክ ተካሂዷል። ህዝባዊ ውይይቱ የጎንደርን አንድነት በማጽናትና በትግሉ አሁናዊ ቁመና ላይ ያተኮረ መሆኑ ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ምክር ቤት ጥሪ ያቀረበ። የአባት አርበኞች ምክር ቤት ወቅታዊ ጉዳዩን በመገንዘብ በተለይም የአማራ ህዝብ ላይ እየደረሰ ያለውን መጠነ ሰፊ ስርዓታዊ ጭቆና፣ የህልውና አደጋና የዘር ማጥፋት ወንጀል በመገንዘብ ህዝቡን ከእልቂት ለመታደግ ሲባል ይህንን ወገናዊ ጥሪ አውጥቻለሁ ብሏል። ለማንኛውም የመከላከያ ሰራዊት አባላት በሙሉ ይህ ስርዓት የሀገርን ዳር ድንበር ዘብ እንዲሆን የተቋቋመውን የኢትዮጵያ መከላከያ ሰራዊት ለራሱ የስልጣን ማራዘሚያ አድርጎ በገዛ ህዝቡ ላይ በማስተኮስና ነጻነት ፈላጊ ህዝብ በሰራዊቱ ላይ መልሶ እንዲተኩስ በማድረግ ዓመታትን ያስቆጠረ ጉዳይ ሆኗል። መከላከያ ሰራዊት በየቀኑ የምትተኩስበት እና እየገደልኩ ያለው የራስን ህዝብ ነው። ባልና ልጆቻቸው ተሰውተውባቸው የሚያለቅሱ እናቶች፣ ሴቶችና ህጻናት ሀገር ኢትዮጵያ እንድትጠብቃቸው አደራ የወጣባቸው መሆናቸውን ፈጽሞ መዘንጋት የለብም። በመሆኑም ይህ የአፋብን አባት አርበኞች ምክር ቤት የምህረት ጥሪን በመቀበል ከስነ ስርዓት አልቦ የብልጽግና ስርዓት ከነመሳሪያና ሙሉ ትጥቅ በመውጣት የአፋብን ሰራዊት እንድትቀላቀል ስንል የአፋብን አባት አርበኞች ምክር ቤት ጥሪ እናቀርባለን ብሏል። ለልዩ ኃይል አድማ ብተናና የፖሊስ ሚሊሻ አባላት ለማያዛልቅ ደሞዝ፣ ቤት መስሪያ ቤትና ርካሽ ጥቅማ ጥቅም ብላችሁ በአማራ ህዝብ ላይ እየደረሰ ያለውን ግፍና መከራ ችላ በማለት አሁንም ድረስ ህዝቡን እንደ ይሁዳ በ30 ዲናር መሸጡ የይሁዳ ጣፋንታ ከማድረስ ባለፈ ዘላቂ ምቾትን አያስገኛችሁም። በመጨረሻው ይህ ስርዓት ይፈርሳል። አለቆቻችሁ በዘረፋ ባከማቹት ገንዘብ ራሳቸውን ያሻሽላሉ። እናንተና ቤተሰቦቻችሁ ግን ከማህበረሰቡ ትቀራላችሁ። ይህንን ጉዳይ ግንዛቤ በማስገባት መሳሪያና ትጥቃችሁን በመያዝ አፋብን እንድትቀላቀሉ የአፋብን አባት አርበኞች ምክር ቤት ጥሪ አቅርቧል። ማንኛውም የአማራ ክልል የብልጽግና ስርዓት አመራር ካድሬና ካቢኔ የዚህን ደም አፋሳሽ ስርዓት ተልዕኮ ተቀብላችሁ በተለያየ መልኩ በመፈጸምና በማስፈጸም በአማራና በመላው ሀገሪቱ ህዝብ ላይ እየደረሰ ባለው የዘር ማጥፋት ወንጀል ላይ ያላችሁን ሚና ለአንዴና ለመጨረሻ ጊዜ እንድታቆሙ ጥሪ ቀርቧል። ካላችሁበት አገዛዝ በመውጣት አፋብንን በመቀላቀል የበኩላችሁ እንድትወጡ ሲል የአፋብን አባት አርበኞች ምክር ቤት ጥሪ አቅርቧል። በአውሮፕላን ተሸካሚ መርከቦች ላይ ከ250 ቀናት በላይ የቆዩ በሺህ የሚቆጠሩ የአሜሪካ ጦር አባላት የምግብ እጥረት፣ የቁሳቁሶች መሰበርና መሰላቸት እንደገጠማቸው ተዘገበ። የአሜሪካ የህግ አውጪዎች በጉዳዩ ላይ ፔንታጎን ምላሽ እንዲሰጣቸው እንዲሁም የትራምፕ አስተዳደር የኢራንን ጦርነት እንዲያጠናቅቅ ጫና እያደረጉ መሆኑ ተሰምቷል። የወታደራዊ ጉዳዮችን የሚዘግቡ አንዳንድ መገናኛ ብዙሃን በዩኤስኤስ አብርሃም ሊንከን መርከብ ላይ የሚገኙ የተወሰኑ ባህርተኞች ከመሰላቸታቸው የተነሳ ወደ ውቅያኖስ ለመዝለል መሞከራቸውና ቤተሰቦቻቸውን በመርከቡ ላይ የሚገኙ ሰራተኞች የአእምሮ ጤና ጉዳይ እንዳሳሰባቸው ዘግቧል ያለው ቢቢሲ ነው። ከፍሪ ፕሬስ ቻናል የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን በኮሜንት መስጫው ሐሳብና አስተያየት ስለሰጣችሁን ስላበረታታችሁን ከልብ እናመሰግናለን። ጤና ይስጥልኝ።